አድርጎ ማለት ነው በእጃቸውና ጀርባቸው ላይ ከዚህ ከጀርባ አጥንትሽና ከብሬንሽ መገናኛ ላይ ይደረጋል። ልክ ቨርተብሬሽ ሲያልቅ ማለት ነው። በመስቀል መልክ ማድረግ ግን ክርስቶስ በወንጌል ምን ብሏል? የሚወደኝ ማንም ቢኖር የመከራውን መስቀል ተሸክሞ ከኋላዬ ይከተለኝ ያለውን መሰረት በማድረግ ምሳሌ 8 ላይ ደግሞ ማስተዋልን እንድትይዝ ጥበብ እንድትመራህ ምልክትህን በአንገትህ እሰር የሚለውን የጠቢቡ ሰለሞንን ምክር በመያዝ የክርስቶስን ትምህርት መሰረት በማድረግ ክርስቲያኖች በሙሉ ክርስቶስ የተሰቀለበትንና ትምክህታችን የሆነውን ቅዱስ ጳውሎስ በገላትያ መልእክት ላይ እንደሚያስቀምጠው ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላልና ትምክህቱ የሆነውን መስቀል ማሰር የተጀመረው በዚህ በክርና በእንጨት እያደረጉ ማለት ነው። የእንጨት ቅርጽ እየሰሩ ማሰር በሲሪያ ቤተክርስቲያን ነው፣ ያዕቆባዊት በሆነችው በሲሪያ ቤተክርስቲያን ነው ማለት ነው። ከዛ ውጪ ግን ከዛ በፊትም ከዛ በኋላም በንቅሳትም ደግሞ አለ፣ አሁን እንደነገርኩሽ ማለት ነው። አንገት ላይ ለምን ይደረጋል? እጅ ላይ ወይም ደግሞ እግር ላይ ማድረግ ይቻል ነበር አይደለም? መስቀሉ ወይም ደግሞ ሌላ አካል ላይ ማድረግ ይቻል ነበር። አንገት ላይ ለምንድን ነው የምናስረው? አንደኛ የመከራው መስቀል በትከሻው ተሸክሞ ይከተለኝ የሚለው መለኮታዊ ቃል አለ። ሁለተኛ ደግሞ ይህቺ ማዕተባችን ይህቺ መስቀላችን ህይወታችን ናት ማለታችን ነው። ህይወት ነው ማለት ነው። ለምሳሌ ሰው እጁን ቢቆረጥ መኖር ይችላል፣ እግሩን ቢቆረጥ መኖር ይችላል። አንገቱን ተቆርጦ ግን መኖር አይችልም። ልክ እንደዚህ ሁሉ ከሃይማኖታችን ውጪ ህይወት የለንም ማለት ስለሆነ በአንገታችን እናስራለን ማለት ነው። ግልጽ ካረኩልሽ ግልጽ ተሰምቻለሁ። ያ አንተን ሰምተናል። አይ ቲንክ እዚሁ ላይ ቃል ያልተመቻት ይሆናል ለመመለስ እንጂ አንተ ሰምተናል። ቃል ተሰማል። እስቲ ከስር ሞዴሬተር ያላችሁ ይሄ አንዳንድ ቁጥር የሚጽፋለ ማንኝ የሚለውን አስገቡት እስቲ። ሞዴሬተር ያላችሁ ከስር አንዳንድ ቁጥር ይጻፈ ስለሆነ ማለት ነው። ገብቷል መሰለኝ። ጃሉድ አለ ጃሉድ ልበለው። ቆይ ሰላም። አረ ካሊድ ነው ሊለኝ ነው። ሰላም እንዴት ናችሁ? አውቄ አሳስቼ ስጠራ ቶሎ ትመልሳለህ ብዬ ነበር። ጸጣለች። ኮኔክሽን ይዘገያል መሰለኝ። ይሰማሃል? ታላቁ ይዘገያል ኮኔክሽን ኖ እየዘገየ ነው የሚለው። እየሰማሁ ነው። ይሰማሃል አይደል? አንተ ይሰማኛል። እኔ አይሰማህም እንዴ? ሌሎቻችሁ አይሰማም እንዴ? ዙላይካ ይሰማል አይሰማም? ይሰማል እንጂ እንዴት ነው የማይሰማው? ወንድሜ እየተሰማኝ አንተ የምታወራው ይሰማኛል። ይሰማሃል? የኢስላም ዘበኛ ይኸውልህ፣ ኔቶ እንትን ብሎ ነው የሚደርስ፣ ስሎ ሆኖ ነው የሚደርስ፣ ቆይቶ ነው የሚደርስ። ለዛም እኛ ያወራኑን በኋላ ነው ለኔ በፍጥነት ነው የሚደርሰኝ። እየሰማሁሽ ነው። አሁን አንቺ ስታወሪ እየሰማሁሽ ነው። ምናልባት ለእናንተ ሊሆን ይችላል። ኦኬ፣ እሺ። አሁን ይሰማል? በደንብ ይሰማል። አዎ፣ እሺ። እሺ፣ ኢብን ከሲር ያልከውን ቅድም ትከፍተዋለህ አረቢኩን። እሺ ወንድማችን እንኳን ደህና መጣ። ኮኔክሽንም ያስቸግራል። እንኳን ደህና ቆየ። እሺ ትከፍተዋለህ አረቢክ ተፍሲሩን። አረቢክ ተፍሲሩን ትከፍተዋለህ። አንድ ስልክ ሆኖ ያዝኩት አረቢክ ተፍሲሩን። ቆይ አንዴ። አላህ የሚለው ስም የግል ነው ወይስ የወል መጠሪያ ስም ነው የሚለው ላይ ተስማምተህ ነው ኢብን ከቲር ላይ የምትሄደው? ምክንያቱም ማስረጃ የምጠቅሰው ለሐሳብ ነው። ሐሳብህ ምንድን ነው? አንተ የግል መጠሪያ ነው ብለህ ነው የምታምነው ወይስ የወል መጠሪያ ነው ብለህ ነው የምታምነው? አላህ አላህ የሚለው
የእሱ የግሉ ስም ነው ወይስ የወል ስም ነው ወይም ጄነሪክ ኔም ነው ብለህ ነው የምታምነው አንተ? የግሉ ስም ነው። እሺ አላህ የግል ስም ነው። ቅድም ምን ነበር ያለን ቢንዬ? እንትና ሰላምዲን የሚባለው ምን ያክል እርስ በርሱ የማይስማማ ትምህርት እንዳለ በዚሁ እንድታየው ስለፈለኩ ነው። ቆይ አብሽር፣ ተረጋጋ፣ ችግር የለውም። ካሊድ ቆይ አንዴ ሰማኝ። ቅድም ደግሞ ልክ እንዳንተው የዲን ወታደር የሆነ የእስልምና ዘበኛ የሆነ እኔ ጋር ምን አለ ማለት አሁን እኔ ጋር እናውራ ስላለፈው ታሪክ ሳይሆን አሁን እኔ ጋር እናውራ። ኢብን ከቲርም እኮ ታሪክ ነው ብራዘር፣ ያለፈ እኮ ነው። ቅድም ደግሞ ያንተ ወንድም ገባና እሱ ላይ እናውራ፣ ክፈተውና እሱ ላይ እናውራ። በጌታ ስም ብራዘር ተረጋጋ። ከዛ እሱ ደግሞ ገባና የጋራ የወል መጠሪያ ስም ነው እንጂ የግል አይደለም ማለት። ስለዚህ አሁን ሁለት አይነት አላሆች አሉ ማለት ነው። አንደኛው የግል መጠሪያ ስም መጀመሪያው አሁን ሁለት አይነት ወሬ ምንድነው? እኔ ጋር እናውራ፣ እሱን ተወውና እኔ ጋር ባለው ሁኔታ ላይ እናውራ። ምንድነው ማውራት የፈለከው እኮ? ኢብን ከሲርን በአረበኛ ክፈት። ምንድነው እዛ ላይ የፈለከው? መጀመሪያ ሐሳብህን አስቀምጥ። ዘሎ ማስረጃ ላይ አይጀመርም። እዛው አስቀምጥልሃለሁ፣ ችግር የለውም። መጀመሪያ ከዛ ወደ ጥቅሰት ትሄዳለህ። ምንድነው ሐሳብህ? አላህ የሚለው ስም ከየት መጣ? አስረዳን ይሄንን፣ ከዛ ትቀጥላለህ። እሺ አላህ የሚለው ስም አላህ ማለት በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ሊጠራበት የሚችል ስሙ ነው። የሱ ደግሞ የራሱ የሆነ አላህ የሚለው ቃል የመጣበት አስል አለው። አሁን አንተ ቅድም ላህ ያልክ ነበረ። ላህ የሚባል አረቢክ ላንጉጅ አለ እንዴ? እሱን ላሳየህ ታዲያ። እሱንማ ኢብን ከሲርን ከፈተው በአረቢክ እሱንማ አይ ቆይ ከኢብን ከሲር በፊት ቁርአኑ ነው የሚቀድመው። ቆይ አንዴ ተረጋጋ። ተረጋግተህ ለመስማት ሞክር። ስሜታዊ አትሁን። ኧረ አብሽር እዚህ ጋር ቆይ አንዴ ፕሊዝ። በዚህና በዚህ ስም መካከል ያለው ልዩነት ምንድን ነው? ችግር የለውም፣ ወደሱ እንመጣለን። አለው። ይሄንን ጨርሰን ነው የምንሄደው። አላህ በሚለውና ኢላህ በሚለው መካከል ያለው ልዩነት ምንድን ነው? በዚህና በዚህ ስም መካከል። እሺ ሐሪፍ። እሺ በመጀመሪያ ደረጃ የቅድሞ አንተ ላህ ሚል አረቢክ ላንጉጅ አለ። እሱን በመጀመሪያ መልስልኝና ወደሱ እመጣልሃለሁ። እሱን አሳይሃለሁ። ማይ ብራዘር እሱን በደንብ ነው ማለት። በዚህና በዚህ መካከል ልዩነት አለ ወይስ የለም? መጀመሪያ አላህ በሚለውና ኢላህ በሚለው መካከል። ኢላህ ማለት አላህ የሚለው ቃል ሉጋው አስሉ ኢላህ የሚለው ነው። አላህ ማለት የአላህ አስሉ ይሄኛው የወል ስሙ ነው ማለት። ኢላህ የሚለው ቃል አስሉ ነው፣ መሰረቱ ነው ለአላህ ለሚለው። ቴንክ ዩ። ስለዚህ በጣም ቴንክ ዩ መጣህልኝ እኮ አሁን። ስለዚህ እነዚህ የሚባሉት እነማን ናቸው? ኢላህ የሚባሉት እነማን ናቸው? ኢላህ የሚባሉ የለም ሲጀመር፣ አንድ ኢላህ ብቻ ነው ያለው፣ እሱም አላህ ነው። አየው ቁርአኑን ገደል ከተትከው ማለት ነው። ምክንያቱም አላህ ሻህዳ ሲይዝ ምንድን ነው የሚለው? እስኪ አንብልን። ምንድን ነው ሻህዳ ሲይዝ ማለት? እኮ አንብልን እሱን። ሻህዳ ማለት ምን ማለት ነው? አንብልን አንዴ ምን እንደሚል አንብበው። ታዲያ አንተ አንብበው፣ ችግር የለም አንብበው፣ አንተ አንብበው። እንዴ ይሄንን ማንበብታችን ነው እንዴ? ታዲያ አረብኛውን ክፈትልኝ የምትለኝ 10 ጊዜ እስኪ አንብልኝ ይችላል እንዴ? አይ አንተ የምትችለው እንድታነብ ስለፈለኩ ብቻ ነው። አንብብ አንተ። እሺ አሁን ቆይ አንተ እንትን ማትል ከሆነ ማታነብ ከሆነ ለነሱ ላስረዳቸው አንዴ። ይኸውላችሁ
ምን አለን እኔ ጋር ወንድማችን? ነው አሁን የምታወራው፣ እነሱ ጋር አይደለም። እኔ ጋር ነው የምታወራው። ሌላ ወሬ አታውራ። እነሱም ጋር ሸሂድ ነው የማወራው። አላህ ማለት ምን ማለት ነው? አላህ መሰከረ ሸሂድ ማለት አላህ ማለት ምን ማለት ነው? አላህ መሰከረ አላህ ማለት ነው። መሰከረ። አዎ ምኑን ነው የመሰከረው? በጣም ጥሩ። መሰከረ የሚለው ላይ ተስማምተሃል ማለት ነው አይደለ? እኮ አዎ፣ ምስክር ማለት ምን ማለት ነው ንገረኝ። በጣም ቴንኪው። እሺ መሰከረ የሚለው ላይ ከተስማማህ ሸሃዳ ማለት ምስክር ማለት ነው አይደለ? እኮ ምን ብሎ ነው አዎ የመሰከረው? በጣም ጥሩ። ቆይ እሱንማ ላነብልህ ነው። ስለዚህ ሸሃዳ ያዘ ስለምንድን ነው እየከፋህ? ቅድም ምን ምስክር ማለት ከሆነ ሸሃዳ ያዘና መሰከረ አንድ ነው እንዴ? እንዴ እናንተ ሸሃዳ ስትይዝ መሰከርክ እኮ ነው የሚባለው። እና ምንድነው ሸሃዳ ያዘ ምንድን የሚያዝ ነው? ነገር ነው እንዴ? እዚህ ላይ አሁን ሸሃዳ ያዘ ነው የሚለው። በመጀመሪያ ደረጃ ይኸውልህ ከዚህ እርማቱ ሰዳ ሸሃዳ ያዘ አይደለም። መሰከረና ሸሃዳ ያዘ ልዩነት አለው። ለምሳሌ ምስክርነትን ያዘና መሰከረ ልዩነት አላቸው። አንተ አማርኛ አትችልም እንዴ? አማርኛ አትችልም? አንተ ሸሃዳ ስትይዝ ምስክርነት ነው አይደል የምትሰጠው ላላህ? እኔ አይደለም። አዎ እኮ የሰው ልጅ ምስክርነትን ሸሃዳን ይይዛል። አላህ ግን ስለ ነገሩ ይመሰክራል። ገብቶሃል? ስለ ነገሩ መሰከረ ነው እንጂ ሸሃዳን ያዘ ወይ ደግሞ ምስክርነትን ያዘ አይደለም። አንተም ትመሰክራለህ እኮ የቃላት ግድፈት ነው ይመሰክራል ማለት ነው። አንተም ትመሰክራለህ እሱም ይመሰክራል ማለት ነው። ሁለታችሁም እኮ እኩል መስካሪዎች ናቸው። ምን ብሎ ብቸኛው ልዩነት ቆይ ልንገርህ። ብቸኛው ልዩነት አንተ ስለሱ ነው የምትመሰክር፣ እሱ ደግሞ ስለራሱ ነው የሚመሰክር እንጂ ሁለታችሁም እኩል ሸሃዳ ትይዛላችሁ። በቃ የአላህ ምስክርነት ምንድን ነው ንገረኝ። በጣም ጥሩ እሺ። ሸሃዳውን ሲያስረዳ ምን አለ? ከዛ በኋላ አነሁ ላ ኢላህ አለ፣ ከእሱ ውጪ አምላክ የለም፣ ኢላህ የለም፣ ላ ኢላህ ኢላ ሁዋ፣ ከእርሱ ውጪ ሁዋ የሚመለሰው ለአላህ ነው። ሁዋ የምታሳየው ኧረ በመጀመሪያ እንደዚህ አይነት አነባበብ የለም። እንደዚህ አይነት አነባበብ የለም። ቆይ አንዴ ላዚምልህ ታዲያ። እንደዚህ አይነት አነባበብ የለም። አስተካክል። ቆይ አንዴ እያስተካከልክ ሂድ። አንዴ ቆይ አረብኛ እንደሱ አድርጋት። ኢላ ሁወ የሚባል ነገር አለ እንዴ? ኢላ ሁወ እንደዚህ አይነት አረብኛ ሲጀመር የለም። ሸሂድ አላህ አስተካክለህ ሂድ። መምህሩ አስተካክለህ ሂድ። ሁወ ነው ታዲያ እሱ የታለሽ ሁወ ብሎ ሊያጠብቀው የሚችለው የታለ ታዲያ? ማጥበቂያ ሁወ ብሎ ያጠበቀው ፊደሉን ሁወ ነዋ። ሁወና ሁወ ሸዳለ እዚህ ጋር ኢላ ሁወ አልክ። እንደዚህ አይነት ሸዳለ እዚህ። አረበኛውን አስተካክለ አንብብ መጀመሪያ። ምንም አታልፍም። እሺ አንተ አንብበው። በቃ አንተ አንብበው። ቀጥል። በቃሽ እንደሱ ነው። እሺ አንተ አንብብ። ቀጥል። ይህንን ማንበቡ ግን ለምንድን ነው ጥቅሙ? እኔ ያልኩበት ቦታ ላይ ብንመጣ በጣም ደስ ይለኛል። የቀጠፍከው ነገር ስላለ ላ የሚባል አንበው። ቆይ አንበውና ከዛ እንቀጥላለን። እሱን እሺ። ሸሂደ አላሁ አነሁ ይላል። ሸሂደ አላሁ አነሁ ተብሎ የተገለጸው ማን ነው? ኧረ አንበው እባክህ። ቀጥል። ላኢላሃ ኢላ ሁወ ይላል። እሺ ከዛስ? ወኡሉል ዒልሚ ይላል። ወት ወኡሉል ዒልሚ በከስራ ማለት ነው። ሚሟን በከስራ ምንድን ነው? ወኡሉል ዒልም የሚለው ኧረ ፊት ላይ አንብብ። ወኡሉል ዒልሚ የሚለው ወደፊት ነው ብራዘር። ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ነው። ይሄንን እኮ ቀጥለህ የምታነበው ብራዘር። ኧረ ቀጥታ አንብብ። እሱን ወልመላኢከት ነው። ወልመላኢከቱ የሚለውንማ እሱን አንብቤዋለሁ ወንድሜ። ወደፊት ሂድ። ይኸው ከፊተኛው ላይ አለልህ ወኡሉል ዒልሚ የሚለው። እሺ እቺ ምንድን ነው የምትለው? ወልመላኢከቱ። እሺ ከዛስ?
ወይ አንተ ጋር መዛዛግ አልፈልግም ወንድም፣ ወደ ገደለው ቆይ ግባና እናውራ። አንበው አንተን ላስተምር አይደለም አረብ የቅራ ቢስሚ የአረብኛ አነባብ ረፊቅ አንተን الله ላስተምር هانك አይደለም الانسان የገባሁት። من علق ወይ አንዴ ልጅ ጅብሪልም እንደዚህ እያለ ነው መሐመድን ያስነበበው ኢቅራ ቢስሚ ረቢቅ الله እሺ هانك አይ الانسان ቆይ من علق ቤቱ የማን ነው? ቤቱ የማን ነው? ስለዚህ እላፊ ቃል በደንብ የሚናገር ማንበብ ከሆነ አለብህ ማለት ነው። በደንብ እላፊ ማንበብ ቃል አለብህ ቆይ እላፊ ቃል እየው እንደዚህ ዝም ብሎ የሚዘባር ከሆነ እላፊ ቃል ቤቱ አይደለም ፍትሃዊ አድርጎ የቤቱ እላፊ ቃል አይደለም ባልተቤቱ ማን ነው? መጀመሪያ ላይ ትክክለኛ ባለቤቱ ማን ነው? የተጻፈ የቤቱ ነገር ነው በስነ እየነገርኩ ስርዓት ያለው የሚያወራ ከሆነ እናወራለን። የተጻፈ ገብቶሻል? ነገር እሺ ነው እየነገርኩ ያለው ብራዘር ስሜቱ ወኡሉል ኧረ እኔ ምንም ስሜታዊ አልሆንም ላንተ። እሺ ቀጥል አንብበው የትኛውን ላንብብልህ? ይሄው ከዚህ ጀምራ አንብበው አንብበው እስኪ አንተ። እኔማ መሐመድ ነኝ ማንበብና መጻፍ ስለማልችል አንተ አንብበው። አይዋ አሁን አንተ ነህ ታዲያ ሃይማኖት ሰባኪ፣ አሁን አንተ ነህ ቁርአንን ይዘህ የምታስተምር። በዚህ ማለት ማንበብና መጻፍ ይችላል እንዴ? ለምንድን ነው ሀቅ ነገር የሚከፋችሁ? ማንበብና መጻፍ ይችላል። አያችሁ በቃ ይሄ ነው የእናንተ ሱብሃን ረቢላ ዙሪካ አብሽር በቃ ተማሪ የምትናገሩት ነገር ነው። እንደዚህ ከሆነ መምህሮች እንደዚህ ተማሪ ለምንድን ነው እኔ ቤት ትመጣለህ ልክፈትልህ? እኔ ቤት ትመጣለህ ልክፈትልህ? በደንብ እውነት አስረዳለህ። እዛም ልክፈትልህ። ለምንድን ነው የሚከፋችሁ ነው? እኔ እኮ ግራ የሚገባኝ። እሺ ችግር የለውም። አረኛ ይከፋል። ወደሚለው ልሄድልህና ቆይ አንዴ ና። እሺ በቃ ችግር የለውም። እሱ ራሱ ነው እኔ የመሀይሞች ነብይ ነኝ አለው። እሱ እኔ የመሀይም ነብይ ነኝ ካለ እሱ ለምንድን ነው አንተ አይደለም የምትለው? ላቁ ጅብሪል ተወያይ እኔ ቤት ማለት ነው። ማንም ሰው አይገባም። አንተና እኔ ብቻ ትመጣለህ። ለቅሶውን ተው። ትመጣለህ። ለቅሶውን ትመጣለህ። ለቅሶውን ተው። እንደዛ ከሆነ እዚህ ቤቱ ስለዚህ እንደፈለግ ምንም መቀጠል አልችልም። ምክንያቱም እኔ ስርዓት አለው ሰው ጋራ ነው ማውራት የምፈልገው። ከዛ እኔ ቤት ከመጣ በስነ ስርዓት ሃይማኖት አይነካም፣ ሃይማኖቴን አትነካም፣ እናወራለን። ላህ ብሎ ወንድም አንዴ አዳምጠን። እኛ ሁላችን እዚህ ቁጭ ያልነው ቁም ነገር ከዚህ ቁጭ ብለን እኮ እናንተ የምንሰማችሁ ከእናንተ ምንም ነገር ስለማይመች እየተሳደብክም ስለሆነ አንዴ ስማኝ። አንተ ቤትም ብትሄዱ ሌላ ቦታም ብትሄዱ በዚሁ መንገድ ነው። ሌላ ደግሞ እያየሁ ነው። ማንም መሀላችሁ የገባ የለም። ሁለታችሁ ነው እየተነጋገራችሁ ያላችሁ። ዲሽቃ እስካሁን ድረስ ይኸውልህ እስካሁን ድረስ አንድ ትላፊ ቃል አልወጣኝም። ሰውየው አረበኛ ማንበብ ሲያቅተው ወደ ስድብ ሄደ። ገብቶሃል? እንደዚህ አይነት ቃላቶችን እየተጠቀመ ዝም የሚያስብለውን ሰው የለም። በዚህ አይነት መልኩ እንዴት ልንወያይ እንችላለን? ኦኬ አሁን ዋናው ነገር ምንድነው? አንተ የመወያየት ፍቃደኛ ነህ ለመወያየት? አዎ እስካሁን ሲቀጥፋቸው የነበሩትን ነገሮች ሊያስረዳ ይችላል። ያስረዳን ነው እሱ። ኦኬ አሁን ሲቀጥፋቸው ያልከውን አንተ ይሄ ቀጥፋል ትለዋለህ፣ ተራህን ጠብቀህ፣ እሱ ደግሞ መልሱን ይመልሳል። በዛ መንገድ ስትነጋገሩ እኛን ማዳመጥ እንችላለን። ሁሉንም ቀጥፏል። በመጀመሪያ ደረጃ አላህ የሚለው ቃል አስሉ ላህ ነው ብሏል። ይሄ ራሱ አንድ ቅጥፈት ነው በመጀመሪያ ደረጃ፣ ሁሉንም ማለት ነው። ማስረጃ እያሳየ ከሆነ እኛንን ጃጅ እኮ እናደርጋችሁ እናንተ አይደላችሁ። እኛ አሁን እዚህ ቁጭ ብለን እናንተ ስትነጋገሩ እያየን ነው፣ ቼክ እያደረግናል። በአብዛኞቻችን ቼክ እናደርጋለን። ዝም ብለን ሰምተን ብቻ አንሄድም። ገብቷል? እያየን አይምሮ አለን። በአይምሯችንን በመጠቀም ኦኬ ዊች ዋን ምናምን ብለን ጠቃሚ የሆነውን ነገር ለመውሰድ ነው ቁጭ ያልነው። በተረፈ ግን የሆነ ፖለቲካ ለመስራት ሌላ ነገር እንትን ለማለት ነው ነገር ወንድሜ፣ እኛ ጋር ፖለቲካ የሚባል ነገር የለም። ገብቷል? ፖለቲካ የሚባል ነገር በመጀመሪያ ደረጃ የለም። የምትወያዩት እዚህም ሆናችሁ ብትወያዩ ያው ባለው መንገድ እኔ ቤት ቢመጣ በደንብ አድርጌ አላህ የሚለውን ቃል ምን አይነት ትንታኔ እንዳለው እያመጣሁ አሳየዋለሁ። እዚህ ጋር ግን አሁንም ትችላለህ እኮ እዚህ ጋር ላለ ነው። እሱን ለምን አታሳይም? ከዛ እሱ ደግሞ አንተ እንደፊት ያደርጋል። እንትን ታደርጋላችሁ። ምንድነው ልዩነቱ? አንተ ቤት ሄድክ፣ እዚህ ሆነ ያው ነው። ደቂቃ እናድርገው ወይ በደቂቃ ይሁን 3 ደቂቃ ልስጥና በቃ አንተ አብራራ። ታላቁ ቆይ አንዴ
እንደ ቅድሙ በርዕስ ይሁንና ፖይንት በፖይንት እንድትወያዩ ሚዲየት ላርጋችሁ። የውይይታችን መነሻም አላህ የሚለው ቃል የፈጣሪ የተጾ የግል ስሙ ነው ወይ አይደለም የሚለውን አስረግጠን መማር እንፈልግ ነበረ። እስካሁን ባለው ዲቤት አላህ የሚለው ቃል ሙስሊሞችም እንደመሰከሩለት የአላህ የሚለው ቃል የተጾ ስም ሳይሆን የውል ስም ነው በሚለው ላይ የሚያደርስ ድምዳሜ ላይ ደርሰናል አይደል? ከዚህ ላይ የተለየ አቋም ካለ እድሉን እንስጠና ታብራራለህ፣ ማስረጃን ታቀርባለህ። ከዛ ደግሞ ታላቁ የተጾ ስም አይደለም የውል ስም ነው የሚለውን ማስረጃውን ያቀርብልናል። በቃ ፖይንታችሁን አድሬስ ለማድረግ ብቻ ሌላ ርዕስ ሳታነሱ ፖይንት አድሬስ አድርጉ። አላህ የሚለው የውል ስም ነው ወይ ቢሆንላችሁ አይሻልም? ማለት እንትን እንዳይሉ የሆነ ሞዴሬተር ያላችሁ እንትን በሉላችሁና ያው ጳውሎስ ሞዴሬተር ከሌለው ስጪውና እሱ ቅድም ጥሩ ማኔጅ እያደረገው ነበረ። ማኔጅ ያደርገዋል። ሁለቱ ይነጋገራሉ። ሞዴሬተር እሺ፣ አይደለም? ሁለቱ እንደፈለጉ ይነጋገራሉ። ይላምን ቢያለ ተረፈ ሌላ ፖለቲካ ምናምን አያስፈልግም። እሺ፣ ወጥቶ ሄደ መሰለኝ። እሺ አለ። እሺ እሺ እድሉ መጀመሪያ አሁን ምልክላችሁ መክፈት ትችላላችሁ። ያዳመጥ አላህ የሚለው ስም የተጾ ስም አለመሆኑ ማን ነው የውል ስም አለመሆኑ ላይ ብቻ አተኩረ ነው መልስ የምትሰጠው ማስረጃ የምታቀርበው ማለት ነው። ቀጥል። እሺ በመጀመሪያ ደረጃ ቅድም ሲናገር የቆየ ነገር አለ። አላህ የሚለው ቃል አስላለው የመጣበት ቃሉ ተነስቶ የመጣበት አስላለው። እሱ አስሉ ምንድነው የሚለው ከሆነ አልኢላህ ከሚለው ነው። ኢላህ ከሚለው ማለት ነው። ኢላህ የሚለው ቃል ደግሞ ኢላህ የሚለው ቃል ኢላህ ማለት ምን ማለት ነው ከተባለ ኩሉ መዕሉህ ሊመለክ የሚችል ነገር በሙሉ ኢላህ ተብሎ ይጠራል። ኢላህ ተብሎ ማለት ነው። እነሱ ነገሮች ደግሞ ምንድነው ከተባለ ይሄ ኢላህ የሚለው ቃል ከሱ ነው አላህ የሚለው የመጣው። አላህ ማለት የሱ የአላህ Subhanahu Wa Ta'ala መጠሪያ ብቸኛ ስሙ ነው። ኢላህ የሚለው ቃል ግን ብዙ አይነት ኢላሆች ሊጠሩበት ይችላሉ። ብዙ አይነት ኢላሆች ማለት ነው። ገብቷል? ስለዚህ አላህ የሚለው ቃል ማዕና ትርጓሜው ሲመጣ ማዕቡዱን ቢሐቅ ይሆናል ማለት ነው። በእውነት አይ መዕሉህ ወደሚለው መዕሉሁም ቢሐቅ ማለት ነው። በእውነት የሚመለክ የሚለውን ትርጓሜ ይዞ ይመጣል እና ስለዚህ አስሉ መሰረታዊ ቃሉ ኢላህ ነው እንጂ ላህ አይደለም ነው ዋናው ነገር። ፖይንቱ ገብቷል? እሱ ነገር ላይ ነው። ከዛ ውጭ ጳውሎስ እየገባ ነው እና ዙለይካ ደግሞ በውስጥ ብልክልሽ ደስ ይለኛል። አሁን አንድ ስልክ ብቻ ስለያዝኩኝ በኔ ቤት ያልኩት ስክሪንሾት እያነሳው እንትን መለጠፍ ስለምችል ማለት ነው። ባጭሩ ፖይንትን ሜክ አድርገሃል። አላህ የሚለው ስም ከአልኢላህ ከሚለው ነው የተገኘው የሚለውን አቋም ነው ያስከው አንተ። በኮንስትሪክሽን ነው የመጣው ነው ብለህ ያሰብከው። አሁን ወደ ታላቁ ጅብሪል እንሄድና በዚህ ሐሳብ ትስማማለህ ወይስ የተለየ ሐሳብ ካለ የራስህን አስቀምጥ። ከላህ የሚለው ነው የመጣው የሚለውን ሐሳብን ተቃውሞታል እሱ ማለት ነው። ላህ ሲጀመር ጭርሱ ላህ የሚባል እንትን የለም እንጂ በቃ አሁን እሱ የሱ ፖይንት ይሁንና እሱ ይቀጥል። ከዛ በኋላ መልስ ሰጥበታል። እሺ ቴንክ ዩ ጳውሊ። ቅድምም እኮ እያነሳ ነው ሀሳብ ይሄ ነበረ ማለት ተቃውሞት መጥቶ ነበረ እኮ ይሄንን ሀሳብ። አሁን ደግሞ መልሶ እኛ ባልነው ይሄዳል። ዞሮ ዞሮ ነገርየው ምንን የሚመለከት ነው? ቤዚክ ቶፒኩ ምንድን ነው? አላህ የሚለው የወል ስም ነው ወይስ ፕሮፐር ኔም ነው ወይም የግል ስም ነው የሚለው ነው። አሁን ከወንድማችንም እንደሰማ ነው ይሄ ነገር ፕሮፐር ኔም ሆኖ መጥቶ አያውቅም፣ ሊሆንም አይችልም። የወል መጠሪያ ስሞች ተማሪው የሚባል ፕሮፐር ኔም ሊኖር አይችልም።
ጌታው የሚል ፕሮፐር ኔም ሊኖር አይችልም። ሊመለክ የሚገባው የሚል ፕሮፐር ኔም ሊኖር አይችልም። ዘበኛው የሚል ፕሮፐር ኔም ሊኖር አይችልም። this የየትኛውም የቋንቋ መዋቅር የማይፈቅደው ነገር ነው ጭራሹኑ ማለት ነው። ስለዚህ የግል መጠሪያ ስም ነው ወይ ብለን ስንጠይቅ የምናገኘው መልስ ምንድነው? ኖ አይደለም ነው። አይደለም። ታዲያ ምንድነው? ጄነሪክ ነም ነው፣ የወል የጋራ ስም ነው። ላህ ለሚለው አረዳድ መሰረት የሆነን ታዲያ ምንድነው ከተባለ ራሱ ቁርአን ነው። እንዴ በደንብ ትከታተሉኝ ያላችሁ ቢስሚላህ ይላል አይደል? ይሄ ለምሳሌ ስሙ ማን ነው ነው የሚለው ቢኢስሚ ነው። ይሄ አሊፍ ነበረች ተሰርዛለች። አይ ዶንት ኖ ዋይ ቢኢስሚላህ ነው። ስሙ ማን ነው እያለ ነው? አላህ ነው ስሙ እያለ ነው። አላህ ነው ስሙ እያለ ነው። ቀጣይ ላይ ግን መጥቶ አልሐምዱሊላህ ረቢ አልዓለሚን ይላል። አሁን አልሐምዱሊላህ ማለት ሊ እቺ የመጀመሪያዋ ከስር ከስራ ያላት ማለት ናት። እቺ ሊ ለማለት ናት። ለምሳሌ አልሐምዱሊላህ ወይም አልሐምዱሊ ጳውሎስ ምናምን ቢሆን ብላችሁ ማለት ነው። ሊ የስሙ ክፍል ሳትሆን ይሄ ህምድ ለማን ነው የሚገባው እያለች ነው። ለማን? ለአላህ ነው። ልክ እንደዚህ ኖ። ታዲያ ለማን ነው? ለላህ። ይሄ ሐምድ የሚገባው ዋሽታል። አሁንም ዋሽታል ብራዘር። ኖ እየዋሽ ነው ነው አይደለም። እንደዚህ ገልጦ ስህተቱ መጋለጥ አለበት። እሺ መጨረሻ ላይ ለኔ ትከፍታለህ፣ እሱኑ ትከፍታለህ ለኔ ማስታወሻ ያዘና ይከፍትልሃል ስትል። ኦኬ ስሜቱ ያቱኑ ፕሊስ። ስሙ ማን ነው እያለ ነው ከላይ አላህ እያለ ነው ቢስሚላህ ብሎ ስለሚጀምር ስሙ ይሄ አሁን ይሄ ሙሉ ስሙ ከሆነ ከአሌፍ ጀምሮ እስከ ሀ ድረስ ስሙ ሙሉ ስሙ ከሆነ እዚህ ላይ ሲመጣ ከስሙ አንድም ፊደል መቀነስ የለበትም። ለምን? የስሙ ክፍል ስለሆነ። ለምሳሌ እኔ ጅብሪል ነው ስሜ። ጄን የምትቀንሳት ከሆነ ስሜ ብሪል ነው ማለት ነው። ስሜ ብሪል ነው ማለት ነው። ለምን? የስም አካል የሆኑ ፊደላት ስለማይቀነሱ። እዚህ ላይ ግን ተቀንሰዋል። ህምዱ የሚገባው ሊ ማን እያለ ነው? ላ። ስለዚህ እነዚህ ምንድናቸው? የመጀመሪያ አልኢላህ ከሚለው የመጣ ነው ስላላችሁ እናንተ ራሳችሁ እቺ መጀመሪያ ላይ ያለችው ደፍኔት አርቲክል በመሆኗ አስፈላጊ ሆኖ ሲገኝ ትወገዳለች። ለምን? የስሙ አካል ስላልሆነች። አርጊውመንት ይሄ ነው። የኔ መከራከሪያ ነው ወይ? ይሄው ደቂቃ አልቋል። እሺ እንዳትዘጋው እሱ ላይ አሁን ሚስቴክ ስላለህ ነው። በመጀመሪያ ደረጃ ቢስሚላሂር ረህማኒር ረሂም የሚለውን የላይኛውን ጠቅሰሃል። አላህ ከሚለውና አልሐምዱሊላህ የሚለው ዲፈረንስ ቢትዊን ደቂቃ ይያዝልኝ። አንዴ ይቅርታ ጨርሳል። ታላቁ ጅብሪል የራስን ሐሳብ ጨርሳል። በደቂቃ ሳይሆን በአጭሩ ሐሳባችሁን ገልጻችሁ ስደመድሙ ወደሚቀጥለው ሰው ይሄዳል ማለት ነው። እስካሁን የውል ስም ነው ያልክበት ምክንያት ዴፊኒት አርቲክሏ ስም ባለመሆኗ የምትቀነስና የምትጨመር በመሆኗ አላህ ሙሉ ስም አይደለም፣ አንድ ወጥ ስም አይደለም። ከዴፊኒታት ጳውሎስ ቆይ እሱና እኔን የምናወራው አይደለ? አንተ እዚህ ጋርና እሱና እኔን የምናወራው እሱ ጋር አሁን ዋሻው ላይ ልሄድበት እኮ ትሄዳለህ። ቆይ እድል ልሰጠህ ነው። በቃ ኖርማል። ስለዚህ አንተ ሚውት አድርግና ደቂቃውን አድርግና ሌላ አንተ ወሬ አያስፈልግም። ሐሳብን ጨርሰሃል ሐሳብህ በቃ አንተ ሚውት አድርግ። አንተ ሚውት አድርግ። ዝም በል። ቆይ አንዴ ይቅርታ ጨርሰሃል ሐሳብን? ታላቆች እኔ ጨርሻለሁ። እየገባው ይገባል። አትዝጋበት። እሱ ደግሞ ሐሳቡን ያስቀምጥ። ለምን ታውቃለች? እሺ ቀጥል። እሺ አሁንም አልሐምዱሊላህ ከሚለው ላይ አልሐምዱሊላህ ረቢል ዓለሚን ቢስሚላሂር ረህማኒር ረሂም ስንል ቢስሚላሂር ረህማኒር ረሂም አላህ ያለውን ቃል ከታችኛው ደግሞ ቢስሚ አልሐምዱሊላህ የሚለውን አልሐምዱሊላህ ያለውን ቃል አንስቶ የላይኛውና የታችኛው አስሉ ላህ ነው እያለ ነበረ። እሱም አሁንም እንደ ታላቅ ሚስቴክ ነው የሚታይበት። ምክንያቱም አልሐምዱሊላህ ሊ ያለችው ቃል አልሐምዱ ሊ ሲሆን ለእርሱ ለማን? ለአላህ ሱብሓነሁ ወተዓላ። በመጀመሪያ ደረጃ አስለ አለው ላህ የሚባል ከተባለ የለም። አልሐምዱሊላህ አሁንም አላህ የሚለው ቃል ወደ አስሉ አል ያለችዋ ቃል ሐምዛዋ ተጥላ
ሁለት ላሞች በአንድ ላይ ኢድጋም ተደርገው ተጨፍልቀው ምን ሆኑ? አላህ ሆነ ማለት ነው። ኢላህ የነበረው አልሐምዱ ሊላሂ ሲሆንም አሁንም ቢሆን ሊ ያለችዋ ቃል ከዛም በፊት አል የሚል ቃል ነበረ። አል ያለችዋ አላህ ስንል ኢላህ ስንል አልኢላህ ስንል አላለች በፊት ማለት ነው። አል ያለችዋ ቃል አሁንም ሐምዛዋ ተጥላ ምንድነው የመጣው? አልሐምዱሊላህ ስንል ማለት ነው። ሁለቱ ላሞች ሲገናኙ በአንድ ላይ ተዳግመው አላህ የሚለውን ቃል ይሰጣሉ ማለት ነው። ስለዚህ አስሉ መሰረቱ ውስጥ ምንድነው ሲባል ኢላህ ነው እንጂ ላህ የሚባል እንትን የአረቢክ ላንጉጅ የለም። ገብቶሃል? አልሐምዱሊላህ ነው። ይሄ ደግሞ ሊ ያለው ቃል ሊ ያለችው ቃል ለሱ ወይም ደግሞ ቱ እንደማለት ነው። አልሐምዱሊላህ ረቢል ዓለሚን ስንል ማለት ነው። እና አሁንም ሚስቴክ ፈጥሯል። ስለዚህ አስሉ ኢላህ ነው እንጂ ኢላህ ማለት ደግሞ መዕሉህ ማለት ነው፣ የሚመለክ ማለት ነው። አላህ የሚለው ቃልም ዴፊኒሽኑ ከዛም በኋላ አይ ማዕቡዱን ቢሐቅ ይሆናል ማለት ነው። ይሄ ማዕቡዱን ቢሐቅ ተብሎ የተጠራው ወይም ደግሞ አላህ የሚለው የመጠሪያ አላህ ብቻ ስሙ ነው ማለት ነው። ስለዚህ አስሉ ሳ ከተባለ ኢላህ ማለት ነው። የሚመለክ ሲባል ብዙ አይነት የሚመለክ አለ። ነገር ግን አላህ የሚለው ቃል ቢማዕና ማዕቡዱን ቢሐቅ ሲሆን በእውነት የሚመለክ ለምሳሌ እነዚህ በእውነት የሚመለክ የሚባለው የውሸት የሚመለኩ እነ ኢየሱስ ክርስቶስ ምናምን ገደል ይገባሉ ማለት ነው። በዚህ አይነት መልኩ ነው የሚሆነው። ዋች ሞት ብራዘር አፈን እያየ አስቀይመዋለሁ። ከፖይንቱ ውጭ አታውራ። እሺ የአርጊመንቱን ሀሳብ ሰብተዋል። በእርግጥ የቋንቋ ውይይት ስለሆነ ብዙ ዲፋይን ልናደርገው አንችልም። ሀሳብን ስጥ። ከሱ ሀሳብ ላይ ተቃውሞ ካለ ታላቁ ጅብሪል ቀጥል። እሺ እቀጥላለሁ። አሁን ግን ገደል ይገባሉ ምናምን ላለው እሱ ላይ ማለት ነው ስፐርሙን ማጠጣ እዛ ከአርሹ ስር የሚንጠባጠበውን ያለህን ስፐርም ነው ምግትህ። አረፈ ቁጭ ብለህ ብትወያይ ይሻላል ብራዘር። እሺ ውይይታችን ጥሩ እንዲሆን ሆን ብሎ ስለጀመረው ሀሳብ ዳይቨርስ ለማድረግ ብሎ ስለጀመረውና ስለዚህ ውሸት ሲጋለጥ ወደ ስድብ ሄድክ። ማሻአላ አሪፍ ነው። ተሳደብ በቃ ስድብ ነው ስድብ ነው እንጂ እውቀት የለም። ስለዚህ አሁንም ቢሆን ከአላህ ውጭ የሚመለኩ ነው ለማዕቡዱን ቢሐቅ ሲሆን የሚመለኩ ነገራቶች የውሸት ናቸው፣ ውድቅ ይሆናል፣ ገደል ይገባሉ። እውነተኛው የሚመለከው አላህ ብቻ ይቀራል ማለት ነው። አሁን ስለዚህ ውሸት ሲጋለጥ ወደ እንትን ወደ ስድብ ጥሩ አግሪመንት ነው ያቀረብከው አንተ። ስማኝ፣ ጥሩ ነገር አቅርበህ ነበር፣ እየሰማንህ ነው። ነገር ግን መጨረሻ ላይ አሶልት ያደረከው ነገር ግን ልክ አይደለም። ስለዚህ አንተ በመጣህበት መንገድ ሲመልስልህ ለምን ትናደዳለህ? ቢኮዝ የእሱን እንትን የነካው የተጠየቀውን ጥያቄ ሳይሆን የውሸት እንደሚመለኩት ምናምን ብለህ ሌላ ነገር ተናግረሃል። የውሸት ይመለክ የሆነ ይመለክ ምንም ማስረጃ የለም። አንተ ስለማታምነው ሌሎቹ የእውነት አያመልኩትም ማለት አይደለም። ኦኬ። ስለዚህ አንተ በስነፍስታ አልፍና ሌሎች ደግሞ መተው አንተን ሲናገሩ ልክ እንደ አንተ እንትን እንደሆነ ለፖለቲካ ከሆነ የመጣኸው ፖለቲክስ ምናምን አይደለም። በመጀመሪያ ደረጃ አስል የሌለው ነገር እንደሚያውቅ ሰው ላህ የሚባል አማርኛ አረበኛ አለ እያለ ሲለፈልፍ ነው። ሌሎቻችሁ ሚውት አድርጉ። አሁንም ይግለጥና እሱ ጋር በኢብኑ ከሲር ተፍሲር ደግሞ አረቢኩን ይግለጽና እናወራበት። አንተ ሚውት አድርግና አሁንም ደግሞ አረበኛውን ደግሞ ቅድም ወደ ቀጠፈው እንሄድ ደግሞ ወንድሜ ጳውሎስ በመሃል እየገባ ዲስትራክት ልታደርጋቸው ትችላለህ። አንተ ብቻ ሌሎቻችን አንገባም። ኦኬ። ስለዚህ ልክ አንተ በተናገርከው መጠን እሱ መናገር ካለበት ጀስት ፈቅዳችሁ ነው የምትወያዩት። አንተ ሚውት አድርግና ታላቁ ጅብሪል ብቻ ያውራ በመጀመሪያ ደረጃ ማለት ነው። አሁንም ደግሞ አረቢክ እንትኑን ግለጥና ኢብኑ ከሲር ላይ ደግሞ የቀጠፍከው ነገር አለ፣ እሱንም ታስረዳ። ኦኬ። እሺ ሚውት አድርግ፣ እሱ ይቀጥላል። የሱ ተራ ነው። ግለጥ። የማትወጡት እንዳገት ባትጀምሩ ጥሩ ነው። ስድብ ትጀምራለህ። ተው ችግር የለም። ስለሱ ችግር የለም። እንዳመጣጥ ስድብማ ሚውት አድርግ። ኧረ ስድብማ ሚውት አድርግ። ስድብ እሺ ሚውት አድርግ። በቃ
በትክክል የምትወያይ ከሆነ በእውቀት የምትወያይ ከሆነ በእውቀት ትወያያለህ። ስድብ ላለው የምትል ከሆነና ማህፀንና ስፐርም እያንጠበጠበ የሚኖር አምላክ ይዘህ ከኔ ጋር ስድድብ ብትጀምር አጠጣሃለሁ ያን ትኩሱን። ስለዚህ ቀጥ ብለህ ውይይትን የምትወያይ ከሆነ ውይይቱን ትወያያለህ። ወደ ስድብ ትገባለሁ የምትል ከሆነ ስድብ እውቀት አይደለም። ና ብለህ የቀጣጠ ገብቷል። ምንድን ነው ሞዴሬተሮች ስራችሁን ስሩ። የስድብ ውይይት የለም። ገብቷል። ስድቡን የጀመርከው አንተ ነህ። እንደዚህ አሁንም ጸጥ ብለህ የምትሰማ ከሆነ ስማ። በየደቂቃው እንቡር አትበል። ደንቆሮ ምናምን እያለ የሚሳደበው አላህ ነው እዛ ቁርአንህ ላይ። እንደሱ ስድብ ይዘህ ከመጣህ እኔም ባመጣጥ ልክ ነው መልስልህ። ከቅድም ጀምሮ ጳውሊም ዲጄ ሻካም ታስታውሳላችሁ። አላህ የሚለው የወል ነው ወይስ የግል መጠሪያ ነው የሚለው ላይ ነበረ። የወል እንደሆነ ጀለስ የግል ነው ብሎ ገብቶ የወል መሆኑን አምኖ ነው እያወጣው። ስለዚህ ውይይት ቴክኒካሊ አልቋል ማለት ነው ውይይቱ። ለምንድን ነው ያለቀው? አላህ የሚለው የወል ስም ነው የሚለው ላይ እሱ ራሱም ኮንፈርሜሽን ስለሰጠን። ከዛ ውጪ አሁን እየተነጋገርን ያለ ነው ስሙ በትክክል የወል ነው ወይስ የግል ነው የሚለውን ሳይሆን ይህንን ተስማምተን ላህ ነው ወይስ ኢላህ የሚለው ነው መሰረቱ የሚለውን ነው። ላህ ነው ወይስ ኢላህ የሚለውን ነው። ለዚህ ደግሞ ማስረጃ ምንድን ነው ያቀረብ ነው። እዚህም ላይ ብቻ አይደለም ሺህ ቦታዎች ላይ ማቅረብ ስለምችል ማለት ነው። ሺህ ቦታዎች ላይ ማቅረብ ስለምችል ስሙ ማን ነው ይላል እዚህ ጋር ቢስሚላሂ አርራህማኒ አርራሂም ሲል ስሙ ማን ነው ይላል። አላህ ነው ቢስሚላሂ ስለሚል ማለት ነው። ስሙ የማን ነው ይላል አላህ። ከስር ወርዶ ግን አልሐምዱሊላህ ረቢ አልዓለሚን ሲል አልሐምዱ ይሄ አንድ ቃል ነው ራሱን ችሎ። ሊ ይሄ ህምድ የሚገባው ለማን ነው ይላል። ለአላህ ነው ይላል አይልም። ሁለቱ ላሞች ሲገናኙ ሁለቱ በጎች ሲገናኙ አይደለም። አሁን እዚህ ጋር ቶፒኩ እሱ አይደለም። ሁለቱ ላሞች ሲገናኙ ምንድነው የሚሆኑት? አይደለም። አልሐምዱ ሊ ይቺ ህምድ የምትገባው ለማን ነው? ሊ ለማን? ለላህ። ይሄ የስሙ አካል ከሆነ ሊ አላህ ለምን አልተባለም ነው ጥያቄው። ሊ አላህ ለምን አልተባለም? ሊላህ ለምን ሆነ? ሊላህ ለምን ሆነ? ለዚህ መልስ አላችሁ? ይሄንን ስትጠየቁ ሊመለክ የሚገባው ማለት ነው። ሊመለክ የሚገባው ትክክል ነው። ለምሳሌ እኮ ጣዖት የሚያመልኩት ሰዎች በሙሉ የነሱ ጣዖት ሊመለክ የሚገባው እንደሆነ ይናገራሉ፣ ያምናሉ። እሱን ምንም የሚያስተምሩት አላትን ለምሳሌ ልትመለክ የሚገባት ናት ይላሉ። ያ ግን ትክክለኛ አምላክ ያረጋታል ወይ ነው ጥያቄው። አልሐምዱሊላህ ሲል ይቺ ሊ ህምዱን የምታገናኝ ከሆነች ባለቤት የምታመላክት ከሆነች ይሄ ህምድ ለማን ነው የሚገባው? ለአላህ ነው? ኖ ታዲያ ለላህ ነው። ለአላህ ነው ከተባለ ለምን ተቀነሰ ስሙ? አላህ የሚለው ውስጥ ደፍኔት አርቲክሏ ለምን ተቀነሰች? አል የምትለው ለምን ተቀነሰች? የስሙ ክፍል ከሆነ ማለት ነው። መልስ የለም። ስለዚህ ሁለት ነገር እንይዛለን ማለት ነው። አንደኛ የምንይዘው ነገር አላህ የሚለው ስም የግል መጠሪያ ስም ሆኖም አያውቅም። ታዲያ ምንድነው? የወል ስም ነው። ስር መሰረቱስ ምንድነው የሚሆነው ከተባለ ደግሞ ላህ የሚለው ላህ ደግሞ ማን ነው የሚለውን አንዴ ገለጥ አድርገን እናሳያለን። ላህ ማን ነው የሚለውን ማለት ነው። አንዴ ጠብቁኝ። ብሊስ ማይ ብራዘርስ ሙን ጋድ እንደሆነ ማለት ነው። ሙን ወርሺፕ እንደሆነ እሺ ቆይ እንዴ አፍሮዳይት የሆኑ እንትኖች አሉ።
በፕሪ ኢስላሚክ አረቢ ውስጥ ይመለኩ የነበሩ ጣዖታት አሉ። ይሄት 4ኛው ሴንቸሪ ቢሲ ላይ ከክርስቶስ ልደት በፊት የነበረ አንድ ጣዖት ነው። ይሄ አንድ ጣዖት ነው። ሁለተኛው ጣዖት ይሄው። ሶስተኛው ምን ይታያችኋል እዚህ ጋር? ምን ይታያችኋል እዚህ ጋር? ከላይ ራሱ ላይ ምን ይታያችኋል? ጨረቃ አይደል? ጨረቃ። ይሄንኑ ሙን ለምን መስጂዳችሁ ላይ ኖረ ነው አሁን ጥያቄው። ይሄው ሙን መስጂዳችሁ ላይ ለምን ቁጭ አለ? ሲቀጥል ጀለስን እንደምታዩት ግራጁላ አላት። ጭራሽ ግራጇ ሁሉ የተዘረጋ ነው። እንደዚህ ግራጇ ሁሉ የተዘረጋ ነው። አላህ ምን ይላል? ደሙን ጋዶፍ ከአባ አላህ ደሙን ጋዶፍ ከአባ አለም የምትለው ደፍኒት ናት። ትክክለኛ ስሙ ላህ ነው የሚለውን ከቁርአን ስላየን ሙንጋድ የሚለው ይሄው ተመለከተ። ይሄንን ሙንጋድ በመያዝ ነው። ይሄንን ሙንጋድ ወይም የጨረቃ ጌታ በመያዝ ነው በየመስጊዶቻቸው ጨረቃ የሚያደርጉት። እሱን ደግሞ ላሳያችሁ። እንዴ በጣም እኮ ይሄ እኮ ግልጽና ግልብ የሆነ ነገር እኮ ነው። አንዴ ይሄ ታዲያ ምንድን ነው? ጨረቃ በየመስጊዱ የምታንጠለጥሉት ምን እንደሚያሳየው ታዲያ? ወዴት አባቱ ሄደ ደግሞ? ይኸውና ይሄ ጨረቃ አይደለም? ቆይ ታሪኩ እዚህ ጋር አሁን ያሳየኸኝ የሴቷ ጋር ማለት ነው። ከላይ ያለው ቀንድ እኮ ነው። 2 ቀንድ ነው ለኔ የሚታየኝ። እሱ ምንድነው? ምንድነው ያልኩት? ቀንድ አይደለም ጨረቃ ነች። ቆይ አንዴ በደንብ የሚታይ ላውጣልሽ። አንዴ ቆይ በትክክል የሚታይ አለ። ይሄ ግን እንትን ነው። ይሄንንም ቀንድ ነው እንዳይባል በኋላ። ይሄስ ምንድነው ግን? እቺስ ምንድነች? ዙሊ ዙላይ ካለሽ ወይኔ እያወራሁ ነው የታርጌ። እሱማ የመስጂድ ነው ግን እሱ ሳይሆን እሱ ጨረቃ ነው። ግን ሴትየቷ ጋር ግን ያለው ግን 2 እንትን ጨረቃ ነው። የማግማ ጨረቃ ነው ከላይ ያለው። ላሳይሽ ነው። የሴትየቷ ጋር ግን አይመሳሰልም። ላሳይሽ ነው ሀቢብቲ። ቆይ አንዴ ኦኬ፣ ቆይ አንዴ ላውጣልሽ። ይሄስ ቀንድ ነው ጨረቃ ነው? ዙሌይካ ይሄ ከላይ ያለው ጨረቃ ነው። ይሄ ሙሉ ጨረቃ። ይችኛዋስ? እሷ ግማሽ ጨረቃ ነች። አዎ ቀንድ ነው እንዳትዪ ማለት ነው። ቀንድ አይደለም። ስለዚህ ምን እንድታይ መሰለሽ ይሄንን ሁሉ ነገር ማውጣት ያስፈለገበት ምክንያት ምንም ግንኙነት ከሌለው ለምን ግማሽ ጨረቃ ምልክት ሆነ? ምንም አይነት ሪሌሽንሺፕ የማይኖረው ከሆነ ምንም አይነት ግንኙነት ከሌለው አሁን እኔ መስቀል ለምንድን ነው ያረክ ብለሽ ጠየቅሽኝ አይደለ? ቅድም መስቀል ከአንተ ጋር ያለው ግንኙነት ምንድን ነው ብለሽ ጠየቅሽኝ። ምክንያቱም መስቀል ትምክቴ ነው። ሞት የሞተበት ቦታ ነው። ዲያብሎስ እየተሸነፈበት ነው። አምላኬና መድኃኒቴ ኢየሱስ ክርስቶስ ስለኔም ስለ ሰው ልጆች ኃጢአት ሁሉ ስለ አንቺም በመስቀል ላይ ዋጋ የከፈለበት ስለሆነ መስቀል ትምክቴ ስለሆነ እይዘዋለሁ። በቤተ ክርስቲያኔ፣ በአንገቴ፣ በእጄ፣ በሁሉም ነገሬም አረገዋለሁ። ለምን? የሃይማኖቴ መገለጫ ስለሆነ። ጨረቃ ስለምንድን ነው በትክክል የእናንተ መገለጫ የሆነው ነው ጥያቄው። አሁን ጨረቃይቷ እኮ መስጂድ ላይ እኮ ናት። ለመስጂድ እኮ ነች እሷ ላይ አሁን መስጂድ ላይ አለች። ማንኛውም እንትን ላይ ከላይ አለ መለዮ ጨረቃይቷ ለምን ያኔ እንጃ ወላሁ አለም ነው መልሱ። ለምን ሲባል እኔ እንጃ ከሆነ መልሱ ከባድ ነው። መልሱን እኛ ነገርንሽ ዙሊ፣ መልሱን ነገርኩሽ። ላህ ነው እሱ ደግሞ ሙንጋድ ነው። የጨረቃ ጣዖት ተብሎ በጥንታዊት ግብፅና በአረብ ፔኒንሱላ ይመለክ የነበረ ጣዖት ነው። ለዛ ነው ቁጭ የሚለው።
አይ ቲንክ ግልጽ ይመስለኛል ያለው ግንኙነት። ለሌሎቻችሁ ግልጽ ነው ግን ላላችሁት ለሰማችሁት ሰዎች ለዙሊ ብቻ ሳይሆን ለሌሎቻችሁም ግልጽ ነው ያቀረብኩት ነገር ወይስ ቬግ ነው የሚያወዛግብ ነው? ግልጽ ነው። የተረዳነው ነገር ምንድነው መሰለ? በደንብ እንትን በልልኝ። እሺ አሁን እኔ በደንብ ልስማ ስለ ጨረቃይቱ አሁን በደንብ ግልጽ እንዲሆንልኝ። ምንድነው አሁን አንተ ያልከው? ስለ መስቀሉ እንትን ብዬ ነግረኸኛል፣ ግን ስለ ጨረቃይቱ ያልከው ምንድን ነው የሚሏት ማለት ጨረቃይቷን? ወይ ደግሞ የገባ ሰው አለ? እስኪ ከሱ ጋር እያወራችሁ ምናልባት ጣዖት ነው የሚሏት ጨረቃይቷን? ሚዩት ላይ ነህ ታላቁ እያወራ ከሆነ ሶሪ በጣም እኔ እኮ እያወራው ነበረ ሚዩት አድርጌ። ይታይሻል አይደለ ዙሊ? ኦኬ ይሄ አሁን ጣዖት ነው ሳ ከላይ ያለው ምንድን ነው ታዲያ? የጨረቃይቷን ምስል ይሄ ላህ የሚባለው ሙን ጋድ ነው። ላህ የሚባለው ሙን ጋድ ነው። ይሄ አንዴ ማብራሪያውን ላሳይሽ። ደጋድ ማን ይላል? ደጋድ ላህ whose name means moon first appears in the late period ከ661 እስከ 332 before Christ ነው። ይሄ ጣዖት መመለክ የጀመረው ከክርስቶስ ልደት በፊት ከ661 እስከ 332። እንደምታውቂው የክርስቶስ መወለድን ዓለም በሙሉ እየጠበቀው ስለነበረና 5500 ዘመንም ስለነበረ ክርስቶስ ከመወለዱ በፊት ቁልቁል ነው የሚቆጠረው ዘመን። ቁልቁል ነው የሚቆጠረው ማለት እየጨመረ ሳይሆን እየቀነሰ ነው የሚመጣው። ለምንድን ነው እየቀነሰ የሚመጣው? መለኮታዊ ካውንት ዳውን ስላለ ማለት ነው። 5500 ዘመን ሲያልቅ ከልጅ ልጅ ተወልጄ አድናለሁ የሚለው ስላለ እየቀነሰ ነው የሚመጣው ቁጥር ቢፎር ክራይስት ሲቆጠር። ስለዚህ እንዴት ወደ ትንሹ ቁጥር መጣ የሚል ነገር እንዳያድርብሽ ብዬ ነው። ቢሲ ከሆነ ወይም ቢፎር ክራይስት ከሆነ ቁጥር ምን ጊዜም ቢሆን እየቀነሰ ነው ይመጣ። ክርስቶስ ከተወለደ በኋላ ነው እየጨመረ የሚሄደው። ስለዚህ ከ661 እስከ 330 ሙሉ ጨረቃ እዚህ ላይ ያለች፣ ግማሽ ጨረቃ እዚህ ላይ ያለች። ይቺን ቁጭ አድርጎ ያመልኩታል ማለት ነው። ያመልኩታል። ይሄንን ሙን ጋድ ከነማን ጋር ነበር የሚያመልኩት? ከኦሳይረስ ጋር ያመልኩት ነበር። ጋድ ኦፍ ዘ ዴድ የሚባለው የሙታን ጌታ የሚባለው perhaps because in its monthly cycle በየወሩ ስለምትወጣ ሙን the moon appears to renew itself ቅርጿን ስለምትቀያይር አንዴ ግማሽ አንዴ ሙሉ ስለምትሆን ሁለቱንም ቅርጿን ሙሉንም ግማሹንም አንድ ላይ አስቀምጠውታል ብሎ ግልጽ ባለ መልኩ ያስቀምጣል ማለት ነው። ግልጽ ባለ መልኩ ያስቀምጣል። ስለዚህ ቅድም ላህ የሚባለው ምንድነው ካልሽኝ ጋድ ኦፍ ዘ ሙን ማለት ነው። የጨረቃ አምላክ ማለት ነው። የጨረቃ አምላክ ስለሆነ አል ለህ ማለትም የእናንተ አምላክ ስለሆነ ያንን ጨረቃውን በየመስጂዶቻችሁ ታስቀምጡታላችሁ። ምንን ለማሳየት ማውራት ይችላል። አንዴል ጨርስና ይችላል። ምንን ለማሳየት መነሻውን የመጣበትን የተነሳበትን የጨረቃ ጌትነቱን ለማሳየት ማለት ነው። ይሄ ደግሞ ጣዖት እንጂ እውነተኛ ሊገዙት የሚገባ አምላክ ሆኖ መጥቶ አያቅም ነው ባጭሩ። ግልጽ አድርጌልሻለሁ። ታላቁ ትንሽ ላውራና ታወራለህ። ኦኬ እሺ፣ አመሰግናለሁ። አሁን ገብቶኛል። እሺ ሙሃ ምንድን ነው? እሺ ያለ ጥያቄ ካለ ግን በስነ ስርዓት። አይ እኛ ስነ ስርዓት ያለን ሰዎች ነን፣ ግን አንቺ ከሙስሊሞች ጋር ምን ነው ጥያቄው ጋር እኔ ጋር ሳይሆን ጥያቄው ጋር ገባ። እዚህ ጋር አሁን ያመጣው ሙስሊሞች ጋር ያመልካል ያለው የትኛው ቦታ ነው? የትኛው መስጊድ ገብቶ ነው እንደዛ አይነት ጣዖት የሚገኘው? እስኪ መረጃ አቅርበኝ። አሁን የሁሉ የሚያሳየው እየቀጠፈ ነው። በእስልምና ጣዖት ሐራም ነው፣ አይመለክም። በእስልምና እንኳን ሊመለክ ለማውራትም አይቻልም። ሞህዬ ማይ ወንድም ጨረቃ አለ የእናንተ መስጊድ ላይ? አስጨርሰኝ ወንድም አስጨርሰኝ። ሰምተናል። ሁሉ ጣዖት ነው እንትን ነው
እጅ ያለው እግር ያለው ሁሉ ሰምተናል። በእኛ ጋር ይህ ሁሉ አይፈቅድ። ይሄ አርማ ደግሞ በምክንያት ነው የተከሰተው። ይሄ በሙስሊሞችና እነዚህ ክርስቲያኖች ጦርነት ሲጀመር የሙስሊሞች አርማ ተብሎ የተከሰተ ነው ይሄ ጨረቃው እንጂ የጨረቃ አምላክ አይደለም። ለምን ሆነ ነገርኩህ እኮ ክርስቲያኖች ወይም ደግሞ እነዚህ መስቀለኛዎች ለሙስሊሙ መስቀል ይዘው ሲዋጉና ሲታገሉ ሙስሊሞች ደግሞ ለአርማ ብለው የሚጠቀሙበት ጨረቃ ነው እንጂ አንተ እኮ ለምን ጨረቃን መረጡ? አስጨርሰኝ ፕሊዝ። ለምን ሆነ? አርማው ነው ማለት ክርስቲያኖች መስቀሉን ይዘው ለሙስሊሞች ሲታገሉ ሙስሊሞች ደግሞ ለመገለጫ ብለው የተጠቀሙበት አርማ ነው ጨረቃ እንጂ አንተ እኮ ፖይንታችን እኮ እሱ ነው ሞህዬ። አሁን ዝለይካ ጥያቄ ማለት ያደረግንበት ምክንያት አለ። እናንተ ጨረቃውን ለምንድን ነው ያደረጋችሁት ነው? ነገርኩህ እኮ ክርስቲያኖች መስቀላቸውን አንግበው ለሙስሊሞቹ ሲታገሉ ወይም ደግሞ በትግል ጊዜ ሙስሊሞች ደግሞ ለአርማ ብለው ነው የተጠቀሙበት እንጂ ለአምልኮት እንደናንተ በመስቀል አይደለም። ገባ? እሱ ለአርማ ነው የተጠቀሙበት። አሁን የምታሳየው ለምን በእስልምና ጭራሽ የለም፣ አይታወቅም፣ አይሰማ። አንተ አሁን እሺ ግማሽ ጨረቃ ናት ወይስ አይደለችም? እዚህ ጋር ምንም የሚታይ ነገር እኛ አናውቀውም። በእስልምና የለም። አንተ ከምትፈልገው ነገር አምጥተህ እስልምና ማስጠሸፍ ትችላለህ። ግማሽ ጨረቃ ናት ወይስ አይደለችም? እሺ አሁን ቀላል ጥያቄ እኮ ነው። የለም፣ እዚህ የጨረቃ ምልክትም የለውም። የህንድ የቡዲስት ምናምን አምጥታ ነው አሁን ስለ እስልምና። እሺ ይሄስ ቡድሂዝም ነው። ይሄ ልጨርስና ታወራለህ። አንዴ እደሰት። አይ ነው ይሄ ቡድሂዝም ነው ወይ? እያየሁ ነውና ልጨርስ አንዴ እባክህ። አይቼው ያው አንተ ከአንድ ሰዓት እስከ አንድ ሰዓት አውርተሃል እና ሀሳብ ልስጥና ከዛ ታወራ እንደፈለግ፣ ችግር የለውም መብት ነው። እና የኔ ይሄ ቡድሂዝም ነው ወይ? ብትማሪ አይሻልም? ማለት እዚህ ጋር አሁን የምታሳየው ወንድም አንተ እሷን የሚጠቅማት ነገር አስተምረ አስወጣችሁት። በቃ ይሻላል። እኛ እኮ ዙሌካ እኮ አይደለችም እንትኑን ያነሳችሁ። ሲጀመር እኛ እየተማርን ነው፣ ከሁሉም ሳይድ እያወቅን ነው። እና ዙሌካ አትበሉ እየመጣችሁ እንዴ። በነገራችን ላይ ስሜ በጣም ስለሚጣፍጥ ነው። ምንም ችግር የለም። እሺ እንዳይከፋችሁ ማለሽ ግን ትርጉሙ ይነገር። እንደውም ዙሌካ ምን ማለት ነው የሚለው አረዲ ይቀጥል። ቀጥል። ሰላም እንዴት ናችሁ? አይ እንኳን በመንገድ ሳልፍ ተጎትቼ ነው የገባሁት። እያዳመጥኩኝ ነበረ። ቀጥሉ፣ አውሩ። ያው በደንብ ገልጸዋል ይመስለኛል ታላቁ ማለት ስህተት ነው ይሉኝና ማለት ነው አረዲ ቀጥፋል ምናምን ይሉኝና ገብተው ግን ኤግዛክትሊ ልክ ነው የምለውን ነው የሚሉት። በቃ ኤግዛክትሊ ወርድ ፎር ወርድ። ታዲያ ምን ነው ቀጠፍክ የሚሉት? አሁን የገባውም ልጅ የተጠየቀው ጥያቄ አለኝ። ጋሄድ ፓውሎስ እንድታብራራልን ነው። አሁን አላህ የሚለው አልኢላህ ከሚለው በኮንስትሪክሽን የመጣ ቃል ነው የሚለው ላይ እስላማዊ ስምምነት ካለ እስካሁን የቀረቡልን ሁለቱም ሰዎች ማለት ነው። ሳላዲንንም ይሄንን ነው ፕሩፍ ያደረገልን። አሁን የቀረበውም ልጅ ይሄን ያረጋገጠልን። አንተ የሚያመጣው አርጊመንት ያንን ነው ኮንፊርም ያደረገልን። እና የኔ ጥያቄ ምንድነው ይሄኛው ትክክለኛው አላህ የሚለው ቃል በኮንስትሪክሽን ቃል ኢላህ ነው የመጣው የሚለው ከተስማማንበት ከዕብራይስጥ ቃል ትራንስሌት ተደርጎ ነው የሚለው አርጊመንት አለቀለት ማለት ነው አይደል? ከያህዌ ቃል ከዕብራይስጥ ቃላቶች ከኤሎሂ ከሚለው ለምሳሌ አላህ የመጣ
ሁለቱን ልዩነቶች ለምን ነው ላህ የሚለውን የፈሩ? ወይስ ከየትኛው ነው? ከአል ኢላህ ነው ከአል ላህ ነው አላህ የሚለው የመጣው? አረብኛው ላይ ጎበዝ ስለሆንኩ ነው። ብዙም አረብኛውን አናውቀው። ላህ የሚለውን ስለሚፈሩት ነው። ላህ የሚለውን ስለሚፈሩት ነው የለም የሚሉት እንጂ የጣዖት ስም እንደነበረ የጨረቃ አምላክ ተብሎ ይመለክ እንደነበረ ታሪክም አርኪኦሎጂም የመሰሉ ላህ የሚባሉ ጣዖታት እንደነበሩ ምልክታቸው ደግሞ ግማሽ ጨረቃ እንደነበረ አሳየን። ግማሽ ጨረቃ ምልክታቸው ነው ለነዛ ጣዖታት፣ ላህ ለሚባሉ ጣዖታት ማለት ነው። ከነሱ ጋር እነማን ይመለኩ ነበር? እነ ኦሳይረስ ምናምን የሚባሉ ጣዖታት አብረው ይመለኩ ነበር። ሶ ዘ ኩዌስችን ኢዝ አሁን መጠየቅ ያለበት ጥያቄ አልኢላህ የሚለው ከሆነ አላህ የሚለው የመጣው አልኢላህ የሚለው ከሆነ እስቲ ለኛ ሰርግና ምላሽ ነው። ለምን ጣዖታትም ኢላህ ተብለዋል? ምን ላይ? እዛው ሻሃዳቸው ላይ አላህም ሻሃዳ ሲይዝ እንዳለው ማለት ነው 3:18 ላይ ኢላህ የሚለው ጣዖታትን የሚወክል ከሆነና አልኢላህ ማለት አላህ ከሆነ የሚታወቅ ጣዖት ማለት ነው እንጂ ሊመለክ የሚገባው ማለት አይደለም ማለት ነው። በትክክለኛው ግን ነበሩ። ከነዛ መካከል አንዱ የሚታወቀው ደፌመስ ዋን አልከቢር ምዕራፍ 24 ቁጥር 58 ላይ ቁርአኑ ላይ እንደሚናገረው ማለት ነው። ከቢር የሆነው ትልቅ የሆነው ጣዖት ማለት ነው። ይህንን ደግሞ ማስረጃ አውጥተን አሳይተናል። ስሙ ላህ እንደሆነ ከቁርአን ላህ ማን ነው የሚለውን ከአርኪኦሎጂ ከታሪክ አሳይተናል ማለት ነው። ስለዚህ በሁለቱም ቢሄዱ ሉዝ ሉዝ ነው ለነሱ። እኛ በሁለቱም ብንሄድ ዊን ዊን ነው። ሐሳቤ ግልጽ ነው። አመሰግናለሁ። ሌላ አንድ ጥያቄ እንጨምርልህ። ቆንጆ ነው፣ በጣም ግልጽ ነው። ሌላው ደግሞ የቋንቋ ስርወ ቃሎች ጥናት ብቻ ላይ ሳይሆን ለምሳሌ ቅድም ተጠይቆ የነበረ ጥያቄ ነበርና አላህ የሚለው የአምላክ ፕሮፐር ኔሙ ከሆነ ነብይ ያልመጣላቸው መጽሐፍትም እንደሌላቸው ቁርአን የሚመሰክራቸው ቁራይሾች ይህን ስም ከየት አገኙት ብለን ጠይቀናቸው ነበር። በሎጂካል አርጊውመንትም ከመሐመድ በፊት የነበሩ ሰዎች ቃሉን ይጠቀሙበት ከነበረ ቃሉ የእስልምና ካልሆነ እንዴት ፕሮፐር ኔም ሊሆን ይችላል በሚለው አርጊውመንት ላይ ከአብርሃም ከእስማኤል ተምረውት ነበር ሊሉ ፈልገው ነበር አንዳንዶች። ሰላዲን መጥቶ ደግሞ ይሄንንም ፉርሽ አደረገው። ይሄ አርጊውመንትስ ምን ይጠቅማል? ቤዚካሊ ምንም። አንድ ጣዖት ጥንታዊ ስለሆነ አምላክ ነው ማለት አይደለም። ጥንታዊ ምንፍቅና በጣም ጥንታዊ ስለሆነ ትምህርት ወይም ዶክትሪን ሊሆን አይችልም። ዞራስተሪያኒዝም ከእስልምና ይቀድማል። ለምሳሌ ቸሩ አምላክና ክፉ አምላክ ብለው የሚያምኑት ከእስልምና በፊትም ነበረ ዞራስተሪያኒዝም። ስለዚህ በመቅደም ከሆነ ዞራስተሪያኒዝም ከእስልምና ይበልጣል ማለት ነው። ትክክል ነው ማለት ነው። ሲቀጥል ይሄ አሁን እያነሳችሁ ጥያቄ በጣም አናት የሚመታ ጥያቄ እንደሆነ የምታውቀው ለመሰለህ አላህ የሚለው የአምላክ መጠሪያ ስም ነው ብለው የሚያስቡ ከሆነ ጣዖት የሚያመልኩት ሰዎች እንዴት ሊያውቁት ቻሉ? ወይ ለነሱ ገልጦላቸዋል ወይ እሱ ራሱ ከጣዖታት እንዳንዱ ነው ማለት ነው። ገልጦላቸዋል ከተባለ ማስረጃ ይፈልጋል። እሱ ራሱ ከጣዖታት አንዱ ነው ለሚለውም እንደዚሁ ማስረጃ ይፈልጋል። ሁለቱንም ማስረጃ ስንመዝነው የሚያደላው ወዴት ነው? ጣዖት ነው ወደሚለው ነው የሚሄደው። ምክንያቱም መለኮታዊ ስም የሚያምን ህዝብ በሌለበት ስለማይገለጥ ማለት ነው። የሚያምን ህዝብ ባለበት ነው መለኮታዊ ስም የሚገለጠው። ያህዌ የተገለጠው በማን ነው? በሙሴ። በማን በኩል ገለጠው ስሙን? ለማን ሰጠው ስሙን? ለጣዖት ለሚያመልኩ ሰዎች ከተባለ ማስረጃ ሊያስፈልግ ነው፣ ወይም ደግሞ እሱ ራሱ ከጣዖታት እንዳንዱ ነው የሚሆነው ማለት ነው። ስለዛ በዛም አለ በዚህ
መሄጃ የሌለው ዙሪያ ጥምጥሙ። እዚህ ጋር ምናልባት ሰው አንድ ሊያስተውል የሚገባው ነገር ምንድን ነው? የአላህ ስም የተጾ ስም ከሆነና የወል ስም ካልሆነ ለምሳሌ የተጾ ስም ነው አላህ የሚባለው በእስልምና የተጾ ስም ነው አላህ መጠሪያ ስሙ አምላካችን መጠሪያ ስሙ አላህ ነው ብለው ነው ትልቅ አረብ ክርስቲያኖችና ሙስሊሞችን የሚናገሩ። ለምሳሌ የተጾ ስሙ ነው ብለው አይደለም የሚጠቀሙበት። ሙስሊሞች ግን የተጾ ስም ነው ብለው የሚጠቀሙት። የተጾ ስም ደግሞ አላህ ከሆነ ከመሐመድም በፊት የነበሩ ነቢያቶች አላህ የሚለውን ስም መጠቀም አለባቸው ማለት ነው። የተጾ ስም ከተባለ በጣም ልብ በሉ። ግን የትም ቦታ ያ ነገር አይገኝም አላህ የሚባለው። ለዛ ነው ከመሐመድ በፊት መሐመድ ይዞት ስለመጣው አምላክ ማስረጃ አለ ወይ ብለን የምንጠይቀው። አንድም በዚህ ምክንያት ነው። ቢኖር ኖሮ እውነት ለመናገር ይገኛል። አሁን ለምሳሌ ያህዌ የሚለው ስም በተደጋጋሚ በቁፋሮች እንኳን ከክርስትናና ከአይሁድ ትራዲሽን ውጪ ከክርስትናና ከአይሁድ ማስረጃዎች ውጪ በስነ ቁፋሮ በአርኪኦሎጂ የሚገኙ ማስረጃዎች ላይም ይገኛል። ለምሳሌ የሞአብ ድንጋይ ተብሎ የሚታወቀው ከክርስቶስ ልደት በፊት ወደ ከሺህ ዓመት በላይ እድሜ የሚቆጠር ያለው ድንጋይ በቁፋሮ የተገኘ ድንጋይ ላይ ለምሳሌ የእስራኤሎች አምላክ ያህዌ ነው ብለው የእስራኤል ጠላቶች እንኳን ሳይቀሩ የጻፉት ጽሑፍ በስነ ቁፋሮ ተገኝቶ እናያለን። ልብ በሉ። ሞዓባውያን ናቸው እንደዚህ ብለው የሚጽፉት እንግዲህ። ስለዚህ መጽሐፍ ቅዱስ ለሚናገረው ነገር ቢያንስ ከመጽሐፍ ቅዱስ ውጭ እንኳን እንደዚህ አንዳንድ ነገሮች ሲወጡ ይገኛል እና ያንን ታሪክ ያጠናክርልናል። ምንም እንኳን ግዴታ ታሪክ መኖር አለበት ምንድነው የውጫዊ ታሪክ ከሌለ እውነት አያደርገውም ሳይሆን፣ ምክንያቱም መጽሐፍ ቅዱስ በሺህ ምናምን ዘመን ውስጥ በተለያዩ ሰዎች የመጣ ስለሆነ ታማኝነቱ የበለጠ ነው። አንድ ግለሰብ ብቻ ይዞት የመጣው ታሪክ ስላልሆነ ማለት ነው። ግን የበለጠ ደግሞ ማጠናከሪያ ደግሞ ከመጽሐፍ ቅዱስ ውጪ እንኳን ይሄ ታሪክ ይገኛል። በቃ ያህዌ በተደጋጋሚ ይገኛል በቁፋሮ በሚገኙ። አላህ ግን አንድም ቦታ ላይ ከነቢያት ጋር በተገናኘ ከእስራኤላውያኖች ጋር በተገናኘ በኋላ ላይ ከመጡ ከአይሁዶችም ሆነ በኋላ ደግሞ ከክርስቲያኖችም ትራዲሽን ጋርም በተገናኘ አይገኝም አላህ። እና ምንድነው ምክንያቱ ይሄ የሆነበት ብሎ ሰው በጣም መጠየቅ አለበት። ችግር አለ ማለት ነው። የማይገኝ ከሆነ ችግር አለ እና እሱን ሙስሊሞች ነቃ ያለ ሙስሊም ካለ ይሄንን ቢያስተውል ይገባዋል ያለው ችግር። እንደዛ ነው። ቴንክ ዩ አርዲ። አሁን ለሁለታችሁም አንድ ጥያቄ እጠይቃለሁ። ቁርአን ላይ ብዙ የአላህ ስሞች የተገለጹ ቢሆንም አንድ ቦታ ብትፈልጉ አላህ ማለት ትችላላችሁ፣ ብትፈልጉ አራህማን ማለት ትፈልጋላችሁ። አላህም አራህማም አንድ ነው የሚል የቁርአን አያ አለ መሰለኝና ይሄንን አያ ይዘው መሐመድ አላህ የሚለውን ስም መጠቀም የጀመረው ዘግይቶ ነው። ከዛ በፊት አምላኩን አልራህማን ብሎ ነበር የሚጠራው። ሙስሊሞች አራህማን ማን ነው አናውቀውም ስላሉት ቁራሾች ወደሚጠቀሙት አላህ ወደሚለው ስም አዞረው። ይህንንም ማስረጃ የመጀመሪያዎቹ 19 ሱራዎች ውስጥ አላህ ከሚለው ይልቅ አራህማን፣ ቀጥሎ ጌታ፣ ቀጥሎ ወደ አላህ የሚል ትራንዚሽን መኖሩን የሚያሳይ ሂስቶሪካል ትራንዚሽን መኖሩን የሚያሳይ መረጃ አለ የሚለው አርጊው የሚያደርጉ ሰዎች አሉና አላህን የመጀመሪያ ስም አድርጎ ነው የተጠቀመው ወይስ መጀመሪያ በአራህማን ጀምሮ ነው ወደ አላህ ሙቭ ያደረገው መሐመድ? አይ አራህማን እኮ ሱለይማን አልከዛብ የሚሉት ነበር። ወሸታሙ ሱለይማን የሚሉት ሰውዬ ነበረ።
እና እሱ በማሜ ዘመን እንደማሜ የተነሳ ሰው ነው ማለት የራሱ እንትን መስርቶ የራሱ ተከታይ ኖሮት ምናምን ማለት ነው። እና እሱ የሱን አምላክ አራህማን ያራሂም ብሎ ነው የሚጠራው። ይሄንን ምዕራፍ 17 ቁጥር 111 ላይ ታገኙታላችሁ። የሌሊት ጉዞ ምዕራፍ ላይ ማለት ነው። ቁርአን ምዕራፍ 17 ቁጥር 111 ላይ ታገኙታላችሁ። እና መሐመድ ከዛ ሰውዬ ሰምቶ አላህን አራህማን ያራሂም ብሎ ሲጠራው እንዴ ይሄማ ሱለይማን ቀዛብ የዛ የውሸታሙ የሱለይማን አምላክ ስም እንዴት ይጠራል ብለው ጓሉበት። መልካም በሆኑ ስሞች በሙሉ ጥሩት፣ መልካም የሆኑ ስሞች ሁሉ ያላህ ናቸውና አለ። ኦኬ ሌትስ አሁን በኔ አካባቢ ቋንቋ የኔ ዝርጠጥ መልካም ስም ሊሆን ነው። አላህን የኔ ዝርጥጥ ብለው እችላለሁ ማለት ነው እንደ ቁርአኑ አካሄድ። ምክንያቱም በእኔ አካባቢ ዝርጥጥ የሚለው መልካም ስም ስለሆነ ምን የሚል ፈቃድ አለኝ? ምዕራፍ 17 ቁጥር 111 ላይ ቁርአን ላይ ማለት ነው። ዝርጥጥ የሚለው መልካም ስም ነው በእኔ አካባቢ። ጉልት የሚለው መልካም ስም ሊሆን ይችላል። ስለዚህ መልካም ስም በሆነ ሁሉ ጥሩት ስለተባልኩኝ ጉልት ልለው ነው ማለት ነው። ይህንን ፈቃድ የሚሰጠኝ ማን ነው? ራሱ ቁርአኑ። አራህማን የሚለው ራሱ የጣዖት አምላኪ ስም ነበረ። በኋላ ላይ ነው መሐመድ ይዞት የመጣ ያላ ስም አድርጎ። እዚህ ቁርአናዊ ማስረጃ ሰጠቻችኋለሁ። ከፍታችሁ መመልከት ደግሞ የሙስሊሚን የእናንተ ስራ ይሆናል ማለት ነው። እንደዛ ነው። ግን መጀመሪያ ላይ አላህ ሚሊዮን ይዞ መጥቶ አራህማንና አራሂም የሚለውን ከሱለይማን ቀዛብ ከውሸታሙ ሱለይማን ነው ይዞት የመጣ ነው። ኦሪጂናሊ ያለ ስምም አልነበረም ሲጀምር። አመሰግናለሁ። ጥቂቶችን ጨርሼ አመሰግናለሁ። ኦኬ ቅድም ምንድን ነው ያሳየኸው? ማን የተናገርከው? ታሪክ የታሪክ ማስረጃ ያልከው ምንድን ነው ከመጽሐፍ ቅዱስ ውጪ ብለው ላሉት እዚህ ጋር ምስሉ ላይ የምትመለከቱት ይሄ ድንጋይ የሞዓባውያን እንግዲህ መጽሐፍ ቅዱስ ላይ ሞዓባውያን የእስራኤል ጠላቶች ተብሎ ስለ ሞዓብ ታሪክ በደንብ እናውቃለን አይደለ? እነሱ በአንድ ወቅት ከእስራኤል ጋር ባደረጉት ጦርነት ያው እስራኤልን አሸንፈው የነበረ ጊዜ ያስቀመጡት ታሪክ እዚህ ድንጋይ ላይ ተቀምጧል። ይሄው የምትመለከቱት ጽሁፍ ድንጋይ ላይ የተቀረጸ ነው። በጣም በጣም ረጅም እድሜ ያለው ነው በነገራችን ላይ ይሄ በጣም እና በአርኪኦሎጂ የተገኘ ነው በቁፋሮ ማለት ነው። እዛ ላይ ጽሁፉ ሲነበብ እዚህ ጋር እንደምትመለከቱት ይሄ ቴትራግራማቶን የሚባለው የያህዌ ስም ነው። ዮድሄ ቫቭሄ የሚለው ማለት ነው። በፓሊዮ ሂብሩ የተቀመጠ ነው። ይሄ በፓሊዮ ሂብሩ ጥንታዊው የዕብራይስጥኛ አጻጻፍ ማለት ነው። እዛ ላይ የእስራኤላውያን አምላክ ያህዌ እንደሆነ በነገራችን ላይ በንጉስ ዳዊት ዘመነ መንግስት ላይ የነበረ ጦርነት ጊዜ ነው እና እዛ ጋር የተከሰተውን ነገር ያስቀምጣሉ እዚህ ድንጋይ ላይ ጽፈው ሞዓባውያን እስራኤሎች ቤተ መቅደስ ገብተው የዘረፉትን የጽዋዎች ስለነበረው ጦርነት አምላካቸው ያህዌ የሚባል እንደሆነ ምናምን የመሳሰሉ ታሪክ እዚህ ድንጋይ ላይ ተጽፎ አለ እና ይሄንን ነው የምንለው። እንደዚህ ይሄ ምሳሌ ነው እንጂ በነገራችን ላይ እንደነዚህ አይነት ብዙ አሉ፣ ብዙ ማስረጃዎች ማለት ነው። በስህተት እንደዚህ አይነት ነገር ይገኛል። ምክንያቱም ታሪክ ሰዎች ሲኖሩ አሻራ ጥለው ነው የሚያልፉት። ያንን አሻራ ኦኬ ድንገት ይገኛል የሆነ ቦታ ላይ ምንም ታሪክ ሰፖርት የሚያደርገኝ ነገር የለም ጠፍቷል እያሉ ማውራት ግን አሁን ለምሳሌ ደምሳሽን ውሰዱትና ደምሳሽ ምን ይላል? ነቢያት ሁሉ የፍቅር ሲዝምን አምላክ ነው ያመለኩት። ፍቅር ሲዝም የአምላኩ ስም whatever his name እንደዚህ ነው ብሎ ቢናገር እና ታሪክ ማን ነው ፍቅር ሲዝምን ግን ሄደን በታሪክ ብንፈልገው ግን
ፈጽሞ ልናገኘው አንችልም። ፈጽሞ ፍቅር ሲዝም ምላሹ ምን ይሆናል? አይ በቃ ታሪክማ ጠፍቷል እኮ ብሎ ይለናል። ግን እንደዛ አይደለም ነው፣ በፍጹም እንደዛ ሊሆን አይችልም። ኦኬ ስለ ማህበረሰቦች ስለ ህዝቦች የምናወራ ከሆነ የሆነ ሰዓት ላይ እንደዚህ አይነት ተቀርጾ የሚቀመጡ ነገሮች መገኘት አለባቸው። የማይገኙ ከሆነና አይ ፈጽሞ የለም ብሎ የሚወራ ግን ከሆነ ሞስት ላይክሊ ያ ነገር ውሸት ስለመሆኑ ግልጽ ነው። በጣም በጣም በቃ ውሸት ካልሆነ በስተቀር ምንም ነገር የለም። ስፔሻሊ እኔ በጣም ከሚገርመኝ ነገር ምንድን ነው መሰላችሁ? ስለ ከካዕባ ጋር በተገናኘ ለምሳሌ እስልምና የሚያስተምረው ነገር ምንድን ነው? የነቢያት በአጠቃላይ ነቢያት ከመጀመሪያው ጀምሮ የነበሩ ነቢያት በጠቅላላ ካዕባ ድረስ ሄደው እንትን ያደርጉ ነበር፣ ተዋፍ ያደርጉ ነበር፣ ካዕባውን ይሽከረከሩ ነበር ብሎ ነው የሚያስተምሩት። ዲቤት አለ የሚል ስማቸው አለ። እንደው ምናልባት አንደኛው እድሪስ ይመስለኛል፣ አምኖት ሹር፣ ግን ሁለቱ አድርገዋል ወይስ አላደረጉም የሚል ላይ ክርክር አለ። ከዛ ባሻገር ግን አብዛኛው ግን የሚስማሙበት ምንድነው? ሁሉም አድርገዋል፣ ካዕባው ጋር ሄደዋል ይላሉ። እና እንደዛ ብሎ ሲናገሩ እኔ የሚገርመኝ ነገር እንዴ ስለ ታሪክ እኮ ነው የምናወራ አይደለ? ስለ ታሪክ እያወራን ሺህ ምናምን ኪሎ ሜትር የሚቆጠር ከእስራኤል ድረስ መካ ድረስ እየተጓዘ ህዝብ፣ ነቢያት ብቻቸውን አይደለም የሚሄዱት አይደል? ህዝብ ነው የምናወራው። በሚሊዮኖች የሚቆጠሩ ህዝቦች ከእስራኤል መካ ድረስ እየተመላለሱ ይህንን ድርጊት ያደርጉ ነበረ ሲባል እንዲህ ሰው እንዴት ኮሽን አያደርግም? እንዴት የሆነ ቦታ ላይ እንዴት ማስረጃው እንዴት ተቀምጦ እንዴት ተጽፎ አይገኝም? የአክሱም ታሪክ እኮ በሀገራችን እንኳን እኮ ሲጻፍ እኮ ሌሎች ግሪኮች ይጽፋሉ ስለ አክሱም፣ ሮማውያኖች ይጽፋሉ እንደዚህ አይነት ነገር ነበረ ብለው ማለት ነው። ለምን? ታሪክ ስለሆነ ውሸት ስላልሆነ። ግን ስለ እስልምና ግን ስንሄድ አንድ ቦታ ላይ ማስረጃ ሰዎች ይመላለሱ ነበር። እንኳን መካ ለምሳሌ እንኳን ተጠቅሳ አናገኝም። ከመሐመድ በፊት አንድ ቦታ ላይ ምናልባትም እሱ ሊሆን ይችላል የሆነ የግሪክ ሂስቶሪያን ጠቅሷታል ተብሎ እንዲያው እንደ ናሙና የምትጠቀሳለች። እሷንም ቀጥታ መካ ብሎ አይደለም፣ ቀጥታ መካ ብሎ ሳይሆን ሉስሊ አሶሲየት አድርገውት ነው። ታዲያ እንዴት ሊሆን ይችላል? ነገር ያደርጉ ቢሆን እውነት የመሐመድ አምላክ እውነተኛ ቢሆን እንዴት እንደነዚህ አይነት መስረጃዎች አይኖሩም? እንዴት ተረት አይደለም ብሎ ሰው አይገምትም? መጠየቅ እኮ አለበት በእውነት። ኦኬ፣ እንደዛ ብታስተውሉ ብታገናዝቡ መልካም ነው። እና እንደዛ ለማለት ነው። ጠይቁ። አለው የለኝም። እንትን ስልኪ ለምን እንደሆነ አላውቅም። ልክ 5 ሰዓት ላይ ሲቆይ ይዘጋል። ይሄንን ብትነግሩኝ ምናልባት ከ5 ሰዓት በላይ መቆየት እንዴት እንደሚቻል። እንዴት የጻፍኩ ነበር። 5 ሰዓት ላይ ላይቭ ላይ ከቆየው ይዘጋል። ሙሉ በሙሉ አስወጥቶኝ እንደ አዲስ ነው እንትን የምለውና ለምንድን ነው እንደዛ የሚሆንብኝ? ምናልባት ስለሚግል ምናምን እንዳይሆን ስልክሽ አሁን ቻርጀር ላይ አይደለም፣ ግን አሁን ልክ 5 ሰዓት ላይ ሲሆን ሙሉ በሙሉ ይዘጋል። ያየዋለሁ ካላፈት ሰዓት አድርገሽ ሆኖ ግን ዙሊ አላወኩም ምን እንደተረዳሽ አንድ 10 ደቂቃ አንስተሽና እንዴ ብትይ በጣም ደስ ይለኛል። ኧረ እኔ እንትን አይደለም ወይ አይደለም፣ እሱን ለራሴ ካዚሁ ብቻዬን። እሺ በውስጥ ትጽፊልኛለሽ? ይመችሻል እንደዛ? እሱን የሰማሁትን ያው እንግዲህ ብዙ ነገር እንትን ብያለሁ። እናንተም እንትን ካላችሁት
በልቦናችን የሰማነውን በልቦናችን ምን ይበልብን ይባላልና እንግዲህ ይህን ይመስላል። ብዙም ትላለህ በውስጥ ምን ተረዳሽ የሚለው መረዳት ስለፈልግ፣ ምክንያቱም እኔ እንዴት አድርገን እንደው ከባድ እኮ ነው ዝም ብለን እንትን ማለት እንዳይሆን። ገስት ላይ ያሉ ሰዎች ግር ያላቸው ነገር ካለ ጠይቀው ተረድተዋል። እርስዎ ደግሞ እንዲጠይቁ እንፈልጋለን ዙሊ፣ ምክንያቱም ከባድ ነው። አሁን እንትንሽን ራሱ እያየሁት ነበረ። ባዮሽ ምን ይላል? አልሐምዱሊላህ ይላል። አልሐምዱሊላህ ማንን ነው ሕምድ እየሰጠሽው ያለሽ? ይሄንንም መረዳት አለብሽ። የጻፍኩት ነገር ምንድን ነው የሚለውን ማወቅ መቻል አለብሽ። አልሐምዱሊላህ ምን ረዳሽ ይመስለኛል። ሌላው እንኳን ቢቀር ማለት ነው። እንደዛ ነው። እግዚአብሔር ይስጥልን። በጣም ስርዓት ያለው ቤት ነው። እናመሰግናለን ዙሊ፣ በደንብ ስነ ስርዓት ድንወይ ስላደረግሽኝ። አይ ቲንክ መያዝ ትጎና